የመገንጠል ጥያቄ ግን በማኒፌስቶቸው የለም። ግን ካርታ ይዞ የሚዞሩ ታዲያ ምንድን ነው? እስኪ እሱ መብት ነው። ጀስት ለእንትን ለጀነራል እንትን ነው መብት አይደለም። የኦሮሞ እኮ ነፃ አውጪ ግንባር እኮ ነው የሚለው እኮ አልኩ እኮ አንተ ማኒፌስቶቸው ላይ እንደዛ የሚል የለም ያልኩ እንጂ ለምን ይሄን ተናገርክ አይደለም። አንተ ያልከሽ እንጂ የከለከልኩ አይደለም። እሺ ተመሰግናለሁ እንደማለ። እሺ ቴንክ ዩ ዳኒ። ኦኬ አኪላ መጥቷል። ወደ ድጋሚ ወደ ሶራ ነው የምንሄደው። ከዚህ በኋላ የመጨረሻው ተናጋሪ ዳኒና ለሁላችሁም የመጨረሻ 6 ደቂቃ አረግና 3 ዙር በ6 ደቂቃ ለሁላችሁም ከሶራ ይጀምራል። ሶራ አንድ ከተናገርክ በኋላ 2 ዙር ይቀራል። ከዛ ከ3 ዙር በኋላ እንደዚሁ እንዳማረብን እንሰነባበታለን። የዕለቱ ማብቂያ ይሆናል ማለት ነው። 6 ደቂቃ አለ። ሰዓትን እዚህ ጋር ላስተካክልና ሶራ ከታዘብከው መቀጠል ትችላለህ። ቀጥል። ድምፅ አይሰማም። አንሚዩት ላድርግህ። አሁን ይሰማል። ቅድም ብሩክ ከተናገረው ላይ እንነሳና አሁን ብሩክ ትልቅ ነገር የተናገረው ንግግር ለምሳሌ እኔ መንግስትን አልደግፍም ብሏል። ግን በባህር ጉዳይ ግን ማንንም አልሰማም ነገር ብሏል። ይሄ አሁን ትልቅ ትምህርት ነው። እኛ ኢትዮጵያ ውስጥ የውስጥ ችግር አለብን። አብይን እንጠላለን ወይ አብይን እንወዳለን። ግን በሀገር ጉዳይ ሲባል ይባስ ከሌላ አቋም ነው የምንይዘው። ይሄ አሁን ትልቅ ንግግር ነው። እሱ ከመንግስት ጋር ያለው ችግር የመንግስት ችግር ነው። ግን በሀገር ጉዳይ በባህር ጉዳይ ግን ናሽናል ኢንተረስት ነው። ይሄ በጣም በቃ ትልቅ ፖይንት ነው። የኛ ሀገር በብሔር ፖለቲካ የሚያምን ሰው ይሄን ነው በቃ መገንዘብ ያለበት። የብሔር ፖለቲካ ነው፣ ግን በሀገር ጉዳይ ሀገር ጉዳይ ነው። እና ብሩክ ባለው ነገር ላይ ለምሳሌ የኤርትራ መንግስት ኢትዮጵያ ከሶማሌላንድ ጋር ስትፈራረም ከሶማሊያ ጋር ሄዶ አሊያንስ የፈጠረው የኤርትራ መንግስት ነው። እንግዲህ ብዙ አይነት ነገሮችን እያደረገ ለምሳሌ ከግብፅ ጋር ሆኖ ብዙ አይነት አሊያንሶችን ከአልቡርሃን ጋር ራሱ እየሄዱ ብዙ አይነት የኢትዮጵያን ዲስታብላይዝ ለማድረግ የተለያዩ ስራዎችን የሚሰራው የኤርትራ መንግስት ነው። በአፋቸው ልክ ነው፣ ሁሉም እኮ ነው። የኢትዮጵያ መንግስትም እኮ ሰላም ወዳድ ይላል። ከጀርባው ግን የሚሰራው ስራ ሌላ ነገር ሊሰራ ይችላል። ግን እንደዛ ስላለ በጣም ሰላም ወዳድ ነው የኤርትራ መንግስት ብለህ መናገር በጣም ከባድ ነው። እንዳለውም ቴዲ እነሱ ትንሽ ህዝብ ስለሆኑ ዋስትናቸው በኢትዮጵያ የበላይነት ላይ ከተጫነባቸው ሊሰጉ ይችላሉ። ይሄ እውነት ነው፣ ሀቅ ነው። ግን የሁለቱ ሀገራት ተስማምተው በጋራ የሚሰሩበት አንድ ነጥብ ያስፈልጋል ባይነኝ ነኝ። የሚያግባባ ነገር ላይ መስራት ይቀላል። በባህልም በሃይማኖትም በተለያዩ ነገሮች የተሳሰረ ህዝብ ነው እና ይህንን ህዝብ እንግዲህ ለይቶ መለያየት የማይቻል ህዝብን በትናንሽ ፖለቲካ ስህተቶችና በግትርነት ምክንያት ወደ ማያባራ ጦርነት ውስጥ መግባት ተገቢ አይደለም። በ1990 እኮ ለምሳሌ ጦርነት ተካሂዷል። ያ ሁሉ ሰው አልቆ ግን መሬቱን እንኳን አሁን እኮ ማን እንደሚጠቀምበት እኮ ግራ የሚያጋባ እኮ ማንም እኮ አይታወቅም እኮ። ለምንድን ነው ያ ሁሉ ሰው መስዋዕትነት የተከፈለው እንኳን ብትል ምንም እኮ በቃ ዩዝለስ የሆነ ነገር ነው። በቃ ሰው ነፍሱን የገበረበት ያ ሁሉ ዋጋ የተከፈለበት ያ ሁሉ ቀውስ የመጣበት ነገር እንኳን ለማን ነው? በቃ ባድመ፣ ዛላንበሳ አሁን የት ላይ ናቸው? ማን ነው እንትን የሚላቸው? አሁን ኖርማሊ ባዶ ኤሪያውን እኮ ሰዎች እኮ እንትን እያሉበት እኮ ልክ እንደዚህ ነው ዋጋ እየተከፈለ ያለው። አሁንም እኛ እኮ ወደቡም ለምሳሌ ኢትዮጵያ መንግስት ቢያሸንፍ አሸነፈ ይባልና ጦርነት ተነስቶ ወደቡ ማስተዳደር ቢጀምር ስቴብል ሆኖ እኮ ማስተዳደር አይችልም። የኤርትራ ህዝብ ካልፈቀደ እኮ ብዙ ጥቃቶች ይደርሳሉ፣ ብዙ አደጋዎች ይመጣሉ። እንደ ልብ ማስተዳደርም አይቻልም። ከጦርነቱ በላይ ብዙ ዋጋ ይከፈላል እኮ። ግን በሰላም በንግግር በነገሮችን በመፍታት በማስተዋል በዲፕሎማሲ ቢሆን የተሻለ ነው። የሁለቱም መንግስታት ከጸብ አጫሪነት ሁኔታ ትንሽ ጋብ ብለው ነገሮችን አስተውለው ለዘላቂ መፍትሄ ህዝቦችን በማይጎዳ መልኩ ህዝቦችን ድጋሚ ወደ ችግር የማይፈጠር ይሄ የምስራቅ አፍሪካ ችግር አሁን ሱዳን ላይ የሚያየን ነው። አንድ ከተጀመረ ጦርነት በቃ የሚያባበሰው ሰው ብዙ ነው። እዚህ ጦርነት ላይ የፕሮክሲ ዋር ሊፈጠር ይችላል።
ብዙ ኃይሎች ፍላጎት አላቸው። ያንን እያየን ነው። ሱዳን ላይ እኮ ሃይሚቲ ብቻና ዳጋሎና አልቡርሃን ብቻ አይደለም የሚዋጉት እኮ ብዙ ኃይሎች ነው የሚዋጉት እኮ። አንድ ጦርነቱ ይጀመር እንጂ መሳሪያ የሚያቀብል ነገሮችን የሚያባብስል ሰው አይጠፋም። ኢትዮጵያና ኤርትራ ጦርነት ቢጀምሩ ረጅም ጦርነት ነው የሚሆነው፣ እንዲህ በቀላሉ አያልቅም። እና ነገሮች ጦርነት የማይጀመርበት ነገር መፈለግ ነው። የአማራ ክልል ጦርነት እኮ ይኸው እንደ ቀልድ 2 ዓመት ሆነ እኮ። በዚህ ወጣ ሲባል በዚህ ገባ ሲባል ማንም ህዝብ እየተጎዳ ነው እንጂ ትምህርት ቤት እየተዘጋ ከዛ ውጭ ምን አተረፍን? ከጦርነት ትርፍ የለውም እንዳጠቃላይ። ግን ያንን ነገር እንዳይሆን ሰከን ብሎ ሁለቱ መንግስታትን ቁጭ ብሎ ቢያወሩ፣ ዓለም አቀፍ መንግስታትም ይሄንን ነገር እንደው አይተውም ቢሆን ወደ ተሻለ መንገድ ወደ መፍትሄ ቢያመጡ አሪፍ ነው ባይ ነው። እንትና ሊያሸንፍ ይችላል፣ እኔ አም ሱፐር ፓወር ነኝ ምናምን ሊሆን ይችላል። ግን ዳኒ የሚኖርባት እስራኤል እኮ በጣም ሱፐር ፓወር ሀገር ነች። ግን ሐማስን መግዛት እኮ አልቻለችም። ይባስ እንደውም ፍልስጤሞችን እያስታጠቀች እኮ ነው አሁን እየሰማን ያለነው እኮ። ይባስ ማለት ነው ጦርነት አንዴ ከተጀመረ ውስብስብ ነው፣ በቃ ማለቂያ የለውም። በመሃል ግን ንጹሃን ነው የሚጎዱት፣ ብዙ አይነት ችግሮች ነው የሚመጡት። የሩሲያን ጦርነት እንደዛ ነው የሚያሳየው። የኤርትራ መንግስትም ከሚያደርገው ነገሮች ጋብ ብሎ ከግብጽ ጋር ከተለያዩ ነገሮች ጋር ሆኖ የኢትዮጵያ መንግስትን ለማጥቃት የሚሄድበትን መንገድም ቆም አድርጎ የኢትዮጵያ መንግስትም የውስጣዊ ችግሮችን ለመፍታት ትኩረት ቢያደርግ ህዝቡም አንድነቱን አስጠብቆ ወደ ጋራ ጠላት የሚካሄድበት ነገር ቢሆን። የጋራ ጠላታችን እኛ በዚህ ሰዓት ኢትዮጵያ ውስጥ መሆን የነበረበት እኮ ድህነት ነበር። እኛ እኮ አሁን በጣም የሚያስቅ ኢኮኖሚ እየሆነን እኮ ነው ያለነው። አሁንም ቢሆን እኮ አሁን አንዳንድ ነገሮች የምትሰማው እኮ የሚገርም ነው። እኛ 8 ቢሊዮን ዶላር የውጪ ኤክስፖርት አደረግን ብሎ ጠቅላይ ሚኒስትሩ እያወራ እኮ ነው ያለው። የአሜሪካ የሃርቫርድ እኮ በጀት ወደ 678 ቢሊዮን ዶላር የአንድ ዩኒቨርሲቲ በጀት ኤክስፖርት አደረግን ተብሎ ዛሬ በጣም እንደዚህ አይነት እንትኖች ያደረጉበት ሀገር ስለሆነ ሰዓት አለቀ። ኦኬ እኔ እንደ አንድ ነገሮችን በገለልተኛ ለማየት እንደሚሞክር ሰው ነገሮችን በገለልተኛ ለማየት ሞክራለሁ ስል ግን ገፍተኝ የሀገሬ ጉዳይ ላይ ከመጣ ኢትዮጵያ ይሆንብሃል። ምንም ጥያቄ የለውም። የሀገሬ ጉዳይ ነው። ነገሮች እዛ ደረጃ እስኪደርሱ ግን በተቻለ መጠን በዚህም በዛም ለማየት ሙከራ አድርጋለሁ። የመጨረሻዊ ቁርጥ ቀን ግን ሲመጣ ኤርትራና ኢትዮጵያ ቢዋጉ የኢትዮጵያን መከላከያ ሰራዊት እስከ መቀላቀል ድረስ ይችላል። ጀስት ሀገሬ ናት። ግን ይሄ ከመሆኑ በፊት አንድም ኤርትራዊ የቱንም ያህል ሚዛና የሆኑ ቢተነትንልህ የቁርጡ ቀን ሲመጣ ለምሳሌ ብሩክ ከሻዕቢያ ወታደር ጋር ይሰለፍብሃል። ትክክል ነው። ግን እንደ አንድ አሁን ለጊዜው ነገሮች ምንም ባልሆኑበት ሁኔታ ላይ ለጊዜው ነገሮችን አሁን ይሄ የምታየው ትውልድ መዋጋት ከመዋጋት ውጭ ነገሮችን በሰላማዊ መንገድና በንግግር መፍታት የተሳነን ትውልዶች ነን አሁን ከሞላ ጎደል እና ተነጋግረው ሊቃኖቻችን ተነጋግረው በኤርትራና በኢትዮጵያ መካከል ይሄ እኮ የፋኖም ጉዳይ ነው፣ የኦነግም ጉዳይ ነው፣ የሁሉም ጉዳይ ነው። ለምሳሌ ፋኖ ነገ 4 ኪሎ ቢገባ የባህር በር ጉዳይ ያስፈልጋል። ኦነግ ስልጣን ብትይዝ የባህር በር ጉዳይ ህዝቡ ይጠይቃል። ይሄ እናንተ የቤት ስራ ነው። ስለዚህ ይሄ ከሆነ እውነታው ኤርትራና ኢትዮጵያ በጋራ ተጠቃሚ ሊሆኑ የሚችሉበት ነገር እኔ ብዙ ነገር ነው የሚታየው። ዛሬ በኤርትራም በኢትዮጵያም በኩል ወገኖቻችን አንተ እዚህ ዩሮፕ ነው ያለው ወይ አሜሪካ ነው ያለው፣ ኤርትራውያንም ኢትዮጵያውያንም ባህር ላይ ሲሞቱ እንደ አንድ ሀገር ደሃ ሀገር ዜጎች ናቸው ውሃውም ይበላቸው። ቢኮዝ ያንተ እውቀት ያነሰው ትንታኔ የእጅ ስራ ውጤቶች ሆኖ ማለት ነው ወገኖቻችን እየሞቱ ያሉት ወርቃማ እድል እያለን ማለት ነው። ኢትዮጵያና ኤርትራውያን እኛ በጋራ ብንሰራ አንዳችንም ስደተኛ ሁሉ አንሆንም። ያለንን ሀብት ቢገባን ማለት ነው። ሌሎችም ወደዛው አካባቢ ከፈለጉ መጥተው እንዲሰሩ ማድረግ የምንችል ሰዎች ውስን በቁጥር 20 የማይሞሉ ሰዎች ስላዳፈኑብን ግራ ገብቶን የኛም ስደተኛ ሆነናል። ከዚህ በኋላ ያለው ዜጋ እንዴት መኖር አለበት ብለን በቀናነት ካሰብን የመጀመሪያው በኢትዮጵያ በኩል የሚደረጉ ትንታኔዎች ኤርትራን ባከበረ መንገድ መሆን መቻል አለበት ብዬ አስባለሁ። በመንግስትም በኩል የሚሰጡ ትንታኔዎች ሀገር ናቸው። ከትላንት ወዲያ ግልጽ በሆነ መንገድ መሪዎቻችን ላንድ ሎክ ዳርገውናል። በጣም በስህተት ማለት ነው።
በስተት ሳይሆን አንዳንድ ጊዜ በድንቁርናም ጭምር ማለት ነው። ኦኬ አሁን ሀገር ናቸው፣ ሁለት የባህር በር አላቸው፣ ምጽዋ አለ፣ አሰብ አላቸው። እኛ የባህር በር የለንም። እውነታው ይሄ ነው። ይሄን እውነታ እንዴት ነው ልንጋፈጥ የምንችለው? እንዴት ነው ሶሉሽን ልናመጣ የምንችለው? ምናልባትም ከዚህ ቀደም የነበረው ነገር ሪቫይዝ ማድረግ ይቻል ይሆናል። ይሄን ይቀበሉታል አይቀበሉትም አላውቅም። ኤርትራን በኮንፌዴሬሽን ከኢትዮጵያ ጋር እንዳርገን ኤርትራ ኮምፕሊትሊ አውቶኖመስ ሀገር ሆና ቋንቋዎቿ በአገሯ የሚነገሩ ቋንቋዎች አረብኛም ሆነ ትግረኛ እንዲናገሩ ፈቅደላቸው በተፈሪ መኮንን ጊዜ ዲዞልቭ እንዳደረግከው ሳይሆን ፉሊ አውቶኖመስ ሀገር ሆና ከኢትዮጵያ ጋር በሚያዋስናት ነገር ላይ የተመካከረች የምትሰራ የጋራ ብልጽግና ኮመንዌልዝ ሀገሮች ወደዛ ሊመጡ ይችላሉ። አሁን አላውቅም። ይህንንም እንደ ሀሳብ ግን ታቀርብላቸዋል። ኦኬ ቅድም አሁን የመንግስት ሰዎች ሲናገሩ የሰማነው ነገር አለ። እኛ አየር መንገዱ ትርፋማ ነው፣ አየር መንገዱን የትርፍ ተጋሪ ብናደርጋቸው እነሱ የአሰብን ጉዳይ ሊሰጡን ይችላሉ። ይህን ታቀርብላቸዋል። ለጅቡቲ $2 ቢሊዮን ነው የምንሰጠው፣ ለእናንተ ደግሞ $1.5 ቢሊዮን እንስጣችሁ እንክፈላችሁ። ይህንንም ታቀርብላቸዋል። እነዚህ ሁሉ አማራጮች አቅርበ ስትጨርስ ነው እምቢ ካሉ ወደ ጉልበት የምትሄደው አይደለም። ቢኮዝ የባህር በር የምንፈልገው እንደ አንድ ሀገር የባህር በር የሚያስፈልጋት ሸቀጥ ለማስገባትና ለማስወጣት አይደለም። ሸቀጡ በየትም ይገባል። አሁን እንደውም ምስጋና ለቻይና ይሁንና ይሄ ቤልት ኤንድ ሮድ ኢኒሺየቲቭ የሚባለው የ3 ትሪሊዮን ዶላሩ ፕሮጀክት ከተጠናቀቀ ወደ ወተር አትፈልግም። ጀስት በባቡር ትራንስፖርት ይደረግላል ሁሉም ነገር። ዓለምን እያገናኘችልን ነው ቻይና። ባህር የሚያስፈልግት የናሽናል ሴኩሪቲ ጉዳይ ነው። ሸቀጥ ለማስገባት ለማስወጣት ጉዳይ አይደለም። ምክንያቱም እዛ አካባቢ በውሃ አካባቢ ላይ ምን እንደሚካሄድ ካላወቅ እየመጡ ይሰልሉሃል ማለት ነው። ወይም ደግሞ የባህር አክሰስ ያላቸው ሀገሮች በማንኛውም ሰዓት እየመጡ አድቫንቴጅ ይወስዱብሃል ማለት ነው። ስለዚህ የባህር በር በጣም ብዙ ጥቅም አለው እንጂ ይሄ ሸቀጥ ከቻይና ለማስገባት ወይ ለማስወጣት ብቻ አይደለም ለማለት ፈልጌ ነው። እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ወይም ደግሞ ትንሽዬ ሰው የኔ ሀሳብ ይሄ ነው። በዚህ ጉዳይ ላይ ግን ተነጋግረ አቅርበህላቸዋል። ኤርትራውያን ምን አሉ? ወይ ዝም ብለህ ከእንግልፍ ካልጋ ተነስተህ በጉልበት ወስዳቸዋለሁ ድሮን እናንተን ስላለን ደፍጥጬ እንትላቸዋለሁ ካልክ ይሄ አንደኛ አካሄዱም ትክክል አይሆንም። አላስፈላጊ ወደ መፋሰስ ውስጥ ይከተላል። ግን የቀረበላቸው ኦፊሻል የቀረበላቸው ጥያቄ ካለ ለነሱ ይሄን አቀርበናል፣ ይሄን አልተቀበሉም። ኦኬ ይሄን አቀረብከው፣ ሌላኛው አማራጭ ምን አቀረብክላቸው? አሁን በተደጋጋሚ እንግዲህ ስማቸው ኤርትራውያን የሻዕቢያ ደጋፊዎች ከመንግስት የቀረበልን ምንም አይነት ኦፊሻል ጥያቄ የለም። ጠዋት ተነሱ በቃ የባህር በር ያስፈልገናል እያሉ ነው። አሁን በሌላ አባባል አንድ የሻዕቢያ ደጋፊ መጥቶ ጠዋት ከእንቅልፉ ተነስቶ የኢትዮጵያ አየር መንገድ የትርፍ ተጋሪ መሆን ፈልጋለሁ ቢል ምንድነው የምትለው? የባህር በር አልሰጠም የኢትዮጵያ አየር መንገድ የኔ ነው ቢል ዝም አትልም አይደል? ልክ እንደዛ ነው እየሆነብን ያለው ነው እያሉ ያሉት እና ለዚህ አጥጋቢ ምላሽ ያስፈልጋል የሚል እምነት አለኝ። እንዋጋ ከዛ መንፈስ ወጥተህ ማለት ነው። ከዘመነ ኦሪት ጀምሮ ስትዋጋ ኖረሃል ማይ ፍሬንድ። የመጨረሻ ከድህነት ወለል በታች የምትኖር ሀገር ነን። ሁላችንም ኤርትራውያንም ኢትዮጵያውያንም የአመዳም ሀገር ልጆች ነን። ይሄ ሀቅ ነው። በመጨረሻ ድሃዎች ነን። አሁን ነጮች የሚያፍሩብን ማለት የመጨረሻ የዓለም የመጨረሻ ተራ ከድህነት ወለል በታች የምንኖር እንደ ህዝብ አሳፋሪ ነን። በግለሰብ ደረጃ አላልኩም። አንዳንዱ ናይት ክለብ ብር የሚረጭ ሊኖር ይችላል። ግን እንደ ሀገር ስንመዘን የመናጤ ሀገር ልጆች ነን። ስለዚህ የመናጤ ሀገር ልጆች ከሆነን እኛ መዋጋት ሳይሆን የሚያምርብን በመነጋገር በመስራት ነው ብዬ ነው ማስበውና እንደዛ የቀረቡ ሀሳቦች ካሉ እሱንም የነካካችሁ ትሄዳላችሁ። ቴንክ ዩ ሶራ። ወደ ኦፒዲዮ ፕላስ አባው እንሄዳለን። አለ ወንድሜ አለ ትሄዳለ ወንድሜ ቅድም ሳነሳ መጀመሪያ ልጅ ተቀበለናል ብለዋል። ተቀበላችሁ በኋላ እንዴት እንደተጣላችሁ ነው እኛ ግራ ያገባነው። ኢሳያስ ኢትዮጵያ መንግስት ጋር ያኮረፈው ለምን ቲፒኤልኤፍ ጋር ታረቀ ነው። መጀመሪያም ሰላም ፈላጊ ሆናችሁ ሰላም ፈላጊ ብለ የወደድክ ሰው ወደ ትርቅ ሲሄድ እንዴት አንተ ማክሮፎች ጀመርክ? አንተ ምን አጣ ከዛ በኋላ ማለት ነው። አንተ እነ ስዩም መስፍን ስትገል እነ አባይ ፀሐይ ስትገል ሰላም ፈላጊ እነሱ ጋር ስታረቅ፣ አንተ ግን ትላንትና ያንተ ንብረት ኢትዮጵያ ውስጥ ያለው ንብረት እየዘረፈ
ቲፒኤልኤፍ አምነ አንተ ነፃ አውጪ የሆነ መንግስት የኢትዮጵያ መንግስት ህዝቡ አይወክልም ስትለኝ ምን ማለት ነው? ሽማግሌ ለስንት ዓመት የኤርትራ ወጣት ከሀገር ያሰደደ እየወደድክ ያ ሽማግሌ ራሱ ከጉድጓድ ያወጣ ዶክተር አብይ በኢትዮጵያ መንግስት ሰላም ፈላጊ አይደለም አልክ። የተጣላችሁ ምክንያት ለምን ታረቃችሁ? ሰላሙን ስላመጣ ነው ቲፒኤልኤፍ ጋር ማለት ነው። የእናንተ ፍላጎት ቲፒኤልኤፍ የሚባለው ማጥፋት አለብን እንጂ እንዴት ይኖራሉ ነው። እናንተ እኮ እያዋጋችሁ የነበረው እኮ ትግራይ ህዝብ ነው እንጂ እኮ ቲፒኤልኤፍ አይደለም እኮ። ትግራይ ሴት እኮ ነው እየደፈራችሁ ያለው እኮ። ትግራይ ሁላ ቲፒኤልኤፍ ነው ብለው እኮ የትግራይ ህዝብ ላይ እኮ ነው። የትግራይ ህዝብ እኮ ሁሉ ቲፒኤልኤፍ አይደለም እኮ። ትግራይ ሆኖ ትግራይ ውስጥ እየኖረ ቀብር ያጣ ሙስሊሞች አለ እኮ አክሱም ላይ። ይሄ እኮ ነው አንተ መጣ የደፈርክ እኮ ቲፒኤልኤፍ ብለህ ማለት ነው። አንተ እኮ ቲፒኤልኤፍ ቢትወጋ እኮ ችግር የለም እኮ። አሁን ትናንትና የዘረፈ ቲፒኤልኤፍ ጋር እንዴት ኢትዮጵያ እኮ እኔ እኮ እየነገርኩ ያለው እኮ ቲፒኤልኤፍ የኤርትራ ንብረት የግለሰብ ንብረት የተዘረፈ መመለስ አለበት ብዬ እኮ ነው የምናምነው እኮ። ለምን ለኢትዮጵያ ህዝብ አይጠቅምማ ይሄ። አንተ ግን ቲፒኤልኤፍ ነው እንጂ ጋብዛቸው ነው የገቡት። ማን የጋበዛቸው? ማን ጋበዛ? ድንባሩ ከመንግስት ጋር ሲሆን ካለፉብን እኔ ላይ ይደርስብኛል ብሎ የራሱ ፈርቶ ነው እንጂ የገባው ለአብይ ለማገዝ ወይም ኢትዮጵያ መንግስት ለማረዳት አይደለም። ራሱ ቲፒኤልኤፍ ስለማይወድ ጥላቱም ስለሆኑ ለዛ ነው ገባ እንጂ እንደ አንተ አንድ መንግስት ሌላ መንግስት ለእርዳታ ለማድረግ ያውላ መሳውነት አይከፍልምና። ግን አሁን አንተ የምትደግፈው መንግስት የኤርትራ መንግስት ስላደረገልን እገዛና ትብብር እናመሰግናለን ብሎ ነው። እንደነሱ ባይሆን ኖሮ የደረሰብን መከራ የሰሜን ዕዝ ሲመታ አቅፎ ደግፎ የተቀበላቸው ልብስ ያለበሳቸው የኤርትራ መንግስት ነው። በአደጋ ጊዜ በመከራ ጊዜ መሸሸጊያ የሆነው ብሎ ኦፊሻሊ አመስግኗል እኮ ኢትዮጵያ መንግስት። አሁን ነገሮች ሲቀየሩ ደግሞ ጋብዛ ያስገባውን ኃይል ደግሞ እንደገና በለስ ፊቷን አዞረች ብለህ ደግሞ ድጋሚ ቴዲ ፊቱ አዞራ አላልኩም እኔ። ኢትዮጵያ መንግስት አሁንም ሰላም ፈላጊ ነው። እነኚህ ሽማግሌ ከቲፒኤልኤፍ ጋር የኢትዮጵያ ድንበር ሳይሆን ኢትዮጵያ ውስጥ እንደፈለገ ነገር እያደረገ ነው። አሁን ኤርትራ አንድ ሀገር ከሆነች የኢትዮጵያ ድንበር መግባት የለብን። ለምን ፌዴራል መንግስት አይደለም? ከፌዴራል መንግስት እውቅና ውጭ ኢትዮጵያ ውስጥ የፈለገ ሸር እየሰራ ኢትዮጵያ መንግስት ጦርነት ፈላጊ ይላል። እኔ እኮ ወንድሜ ቅድም ዳኒ ሲያነሳብኝ እኮ ሼም ያዘኝ እኮ። አብይ የኤርትራ ድንበር የሚገባ ከሆነ እኛ እኮ ለምን እንደዛ ታደርጋለህ ብለህ እኮ መቃወም እንችላለን እኮ። ይሄ እኮ ወንድሜ አሁን ቲፒኤልኤፍ እኮ ነው እያልኩ ያለው እኮ ለዛ እኮ ነው። ለምን መሰለህ መለሳ ሲኖር ጊዜ ማለት ነው ኦሮሞ ሁሉ ኦነግ ነው ብሎ ኦፒዲዮ ሲገል የነበረ ነው። ፋኖ የሚባለው ድርጅት ትግሬ ሁሉ ቲፒኤልኤፍ ነው ብሎ የትግራይ ህዝብ ሲገሉ የነበሩ እኮ ናቸው። እነሱ ጋር ተስማምተው አሁን እሱ ልጅ ሼማይዝም ኦሮሞ እኮ በገዳ ሲስተም እኮ ነው የሚያደርገው። አብይ እኮ ሁልጊዜ ሰላም እያለ አንተ ድንበር እየገባ እንደፈለክ ኢትዮጵያ ውስጥ እያደረክ ኢትዮጵያ ውስጥ አዲስ አበባ ውስጥ ዛሬ ያንተ ወንድም እየኖረ አንድ ቀን የተወሰደበት እርምጃ የለም። ኢሳያስ እኮ ኢትዮጵያ ድንበር ሳይሆን ቲፒኤልኤፍ ኢትዮጵያ ለማጥፋት የሚያስበው ጋር ሆኖ እኮ ኢትዮጵያ ውስጥ እንደፈለገ እየኖረ እኮ ነው። አንድ ሀገር ውስጥ ግን አገር እስከሆንክ ድረስ ኢትዮጵያ ውስጥ መግባት አልነበረም። ከገባ ግን እርምጃ መውሰድ አለበት ነበር። መንግስት አልወሰደም። እሺ ይሄን እንለፍና ይሄን ብዙ እዚህ ላይ ማወር ማፈለግም ብዙ ኦነግ ብሎ ቅድም ወንድሜ ያነሳው ሰዓቱም ስላልበቃኝ ማለት ነው። ዳኒ ኦነጎች እንደዛ አርጉን አለ። ኦነግ እኮ ብልጽግና ጋር ሆኖ 4 ኪሎ እኮ ነው አሉ 1976 የኦነግ ኃላፊ የሆነ ዲማ ነገ ዛሬ ፊንፊኔ ነው እንጂ ጫካ የነበረ ኦነግ አሁን ትግረኛ ተናጋሪ ናቸው። ይሄ ትግሬ ተላላኪ ትግሬ ናቸው እንዳለ እዚህ ላይ ፕሮሞሽን የሚያደርጉም አጫሉ እንደሳ ፎቶ የበጥ ምናምን ፎቶ እያደረጉ የሚታገሉት ትግሬ ናቸው። ቲፒኤልኤፎች ናቸው እንጂ ማለት ነው ኦሮሞ አይደለም። ኦነጎች ሁሉ ትግሬ ተወላጆች ናቸው እኮ ብሔር ተወላጆች። አዎ እንዳለ ሙሉ በሙሉ ማለት አብዛኞቹ ኦሮሞ እኮ ማለት ቴዲ አብዛኞቹ ኦሮሞ ማለት አብዛኞቹ የትግራይ ብሔር ተወላጆች ናቸው ያልከው ትግሬው ናቸው። ቲፒኤልኤፎች እንዳው ትግሬ ብቻ ሳይሆን ቲፒኤልኤፍ ናቸው እኮ ነው። ከነ ምስክር እኮ ነው እነ ዋናው ፊኮ ነው። ኦሮሞኛ ትላንትና የማይሰሙ ዛሬ በኦሮሞኛ የፌዴራል ቋንቋ ለማድረግ
የሚታገሉት ማለት ነው። እኔ የመጣሁበት አካባቢ እኔ አዲስ አበባ ስለመጣ ነው ይሄ ቋንቋ እንደዚህ እየሰባበርኩ የምናወራው ማለት አንድ ኦሮሞኛ የሚወራስ አማርኛ የሚወራስ ሰው የለም። ትግርኛ መናገር ተውና ማለት ነው። የትኛው ኦሮሞ ነው ትክክለኛ ኦነግ የለም ማለት ቋንቋ የምትችለው? የምትናገረው ነገር ትክክል ነው እኮ የምትናገረው ነገር የሚናገረው ነገር ትክክል ነው። ድምፅም ላስደምጣችሁ ይችላሉ እውነት ለመናገር። ስለዚህ አሁን ትክክለኛ የኦነግ ደጋፊዎች የሉም። የኦነግ ትግል ተጠልፈዋል ነው የምትለው? የኦነግ ትግል እኮ ማለት ነው ኤርትራ ውስጥ የነበሩት ጊዜ እነ ዳዊት ኢብሳ ምናምን ከቲፒኤልኤፍ ጋር በውስጥ ኦፒዲዮ ለማስደከም ሁለተኛ ኦፒዲዮ ሆኖ ለመስራት እየተሞከሩ ነበር። እንደዛ ነበር እኮ። ከዛ በኋላ የመጀመሪያ ኦነጎች እኮ ኦነግ እኮ 1973 1969 1976 እኮ ነው ኦነግ 3 እኮ ነው የተመሰረቱ የነ ጃራ አባገዳ 69 ላይ ማለት ነው። ጃራ አባገዳ እንደሚታወቀው ወንድሜ ኢሳያስ የሚያውቀውና ፍልስጤም ውስጥ ኢሳያስ ጋር ስልጠና የወሰዱት ናቸው 36 ሰዎች ኦሮሞ ነኝ ብሎ መጀመሪያ ያወጡት ማለት ነው። ከኢሳያስ ጋር ሻቢያ ጋር አንድ ነው የነበሩት ማለት ነው። እና አሁን ያሁኑ አባወቦ የሚባለው የኦሮሞ ሳው የትግሬ ናቸው እንዳለ ትግሬኛ ተናጋሪ ነው። እነኚህ እኮ ወለጋ ላይ ወሎዬ እያፈናቀላ እዚህ ደብረ ብርሃን መጥቶ ወሎዬ ያፈናቅላል ወሎ ላይ ማለት ነው። ይሄ እኮ ትግሬ እኮ ነው። በቃ ትግሬ ላይ ጦርነት የተከፈተ ጊዜ እሱ ወለጋ ሄዶ ወሎ ያፈናቅላል ማለት ነው። ኦሮሞ ነው እንዴት ወሎ ያፈናቅላል ብለ በዛ ሰዓት ወሎ ላይ መርሳ አካባቢ የነበረ ጦርነት ታውቃላችሁ። እዚህ ትግሬ ስለተነካ እዛ ሄዶ ወሎ ላይ በዚህ ያለው ጥላቻ ማለት እዛ ሄዶ እርምጃ ይወስዳል ማለት ነው። እና ወንድሜ አሁን ኦነግ አንተ የምትለው ኦነግ ወንጀል ሰርቶ አያውቅም። አባወቦ የሚባለው ኦነግ አይደለም ሲጀምር አባወቦ ነው ስሙ ራሱ ማለት ነው። አባው ማለት የሆነ ድርጅት ነው። ድርጅት ግን የሚያገልግለው የተማረ ሰው ነው። አባወቦ የሚባለው ጫካ ነኝ ያለው ትግሉም ጫካ ላይ ያለው እኔ መሪ ምን ነኝ ይላል። የድሮ ነገሮች እኮ እነ ዳዊት ኢብሳ እና ምንድነው እነ ሌንጮ ለታ እነ ዲማ ነገው እና ሌንጮ ባቲ ዛሬ ብልጽግና ናቸው እኮ ከኦፒዲዮ ጋር አንድ ላይ ተቀላቅሎ የኔ ስሜ ውስጥ ኦፒዲዮ ሲደመር አባው ይላል እኮ። አረ ኪሎ እኮ ነው ያለው። ያ ኦነግ ወንጀል ሰርቷል ካልክ ቲፒኤልኤፍ የሰራ ወንጀል የእነሱ ስም ሲያጠፋ የነበረ ነው እንጂ ቅዱስ ናቸው ብዬ ነው የምናምነው። በኋላ ሰዓት ከደረሰኝ እድል ካገኘ አወራለሁ። ዞሮ ይመጣል። አይ የሚናገረው ንግግር አማርኛ አቀላጥፎ ስላልተናገረ ስሜን ስላነሳው አንድ ደቂቃ ሰጠኛል። ቀርቷል። ስም ቀርቷል። እሱ ኦኬ ስም መጠራራት አለብን። የሚናገረው ነገር እውነቱ ነው። የሚናገረው ነገር ምናልባት በጽድት ባለ አማርኛ ስላልገለጸ እንዳይሆን እንጂ መስሏችሁ እንዳይሆን እንጂ የሚናገረው ነገር ትክክለኛ ነገር ነው የሚናገረው። ማስረጃ አቀርብ ብትሉት ሊያቀርብ የሚችልበትም እኔም አቀርብ ብትሉ ሊያቀርብ የሚችልበትን ነገር ነው የሚናገረው። ስለዚህ እንደ ቀላል አትዩት ለማለት ያህል ነው። እሺ ከኦፒዲዮ ቀጥሎ ወደ ይርታቸው አማራ እንሄዳለን። ይርታቸው 6 ደቂቃ አለው ወንድሜ። እንትን እስኪ ማስረጃውን አቅርብልን። ትግሬ እንደሆነ ነው ኦሮሞዎች እንትና አኪላ ስጠው ተመልሼ እመጣለሁ ፕሊዝ። እሺ ያንተ ተራ ሲደርስ አስደምጣለሁ። ፋይል ላውጣና ማስረጃውን አስደምጠኝ ብለኝ አስታውሰኝ፣ አስደምጣለሁ። እሺ ብሩክ ሲናገር አኪላ ነበር። እሺ አኪላ ሬዲ ከሆንክ ወደ አኪላ እንመጣለን። እንኳን ደህና መጣ አኪላ። እንኳን ደህና ቆየኝ ቴዲ። አለን ሰላም ብያለሁ ሁላችሁ ነው። አይ ቲንክ 3 ነገሮች ተነስተዋል። አንደኛው የኤርትራ ጉዳይ ነው፣ ሁለተኛው የወልቃይት ጉዳይ ነው፣ ሶስተኛው ትናንትና የሰማነው ስብሰባ ሳይሆን ጥምረት ለመፍጠር የፈለጉ የተለያዩ ኃይሎች በጋራ የተገናኙበት መድረክን አይተናል። የመጀመሪያው የኤርትራ ጉዳይ አንተም ያነሳዋለ ልዩነት አለኝ በደንብ። ምክንያቱም በኢትዮጵያ በኩል ስፔሻሊ በብልጽግና በኩል የተጠየቀ ያለ ጥያቄ ነው። ከህግ ጋር የተነካካ የሚመስል ጥያቄ አልተነሳም። ለምሳሌ ራሻ ዩክሬን ላይ ጥያቄዎች አሉት፣ የመሬት ጥያቄዎች ዶንባስ ኤሪያ የሚባለው ሉሃንስክን ዶኔስክ ማለት ነው። ሁለቱም ላይ ራሽያኖች ያለ አግባብ ወደ ዩክሬን ተጠቃለዋል የሚለው የክራይሚያም ጉዳይ ተመሳሳይ ነው። ራሽያዎች ወደ ዩክሬን ለመግባት ገፊ ሪዝን ነበራቸው። ያ ገፊ ሪዝን ከህግ ጋር የተገናኘ ነገር ነው። ኢንክሉዲንግ የኔቶ እንቅስቃሴን አይተው ነው የገቡት። ግን እየጠበቁ የነበሩት ጉዳይ ነበር። የኔቶ ጉዳይ የዩክሬን ወደ ዩሮፒያን ዩኒየን ገብታ የኔቶ አካል ሆና ኔቶ ለክሬምሊኑ የሆነ ርቀት ላይ መቀመጡን ነው የጠሉት። ዳስ ሆል ፖይንት። ግን ራሻዎች ያንን ቦታ መውሰድ ይፈልጉ ነበር።
ከዚህ በፊት ከ2006 ጀምሮ የነፃ አውጪ እንቅስቃሴ ነበረ። ራሽያንን ወደ ራሽያ መሄድ እንፈልጋለን። ልክ አዘርባይጃንና አርሜኒያ መካከል የአርሜኒያ ሰዎች ከአዘርባይጃን ወጥተው ወደ አርሜኒያ እንገባለን እንደሚሉት ማለት ነው። የሆነ አይነት ሊጋል ቤዝ አላቸው። ማዕቀቦች፣ ብዙ ነገሮች የቀሩባቸው ምክንያት ወደ ጦርነት ሲገቡ ያ ነው። እስካሁን ድረስ በብልጽግና እንደመሳለ ነው። ባይዘው ኤሪትሪያን ገብተህ አስመራ ብትገባ እንኳን አሰብን መውሰድ አትችልም። ቢኮዝ ኤሪትሪያ በዩናይትድ ኔሽን ሪኮግናይዝድ የሆነች ሀገር ናት። ዩ ኒድ ቱ ሃቭ ሰም ሌጋል ቤዝ መውሰድ የምትችለው በህግ ነው። ኦኬ በዚህ ልክ መታየት አለበት። እስካሁን ግን ያው ብልጽግና በአጋጣሚ ሆኖ በኢትዮጵያ ታሪክ ለመጀመሪያ ጊዜ ህወሓትን አይተነዋል። የመንግስቱ ኃይለማርያምን መንግስት አይተነዋል። የኃይለ ሥላሴ አወዳደርም እነዚህ ከኃይለ ሥላሴ መውረድ በኋላ የልጆች ጨዋታ መጫወቻ ነው ኢትዮጵያ። 4 ኪሎ ስፔሻሊ የሚኒሊክ ቤተመንግስት ልጆች ነው ሲዝናኑበት የነበረው። እንደ መንግስቱ ኃይለማርያም ካቢኔ እናውቃለን የነመለስን። በአሁኑ ግን ከእውቀት እጅግ ያነሰ ካቢኔ ያለው ፓርቲ ብልጽግና ነው። ብዙ አሰብን ማግኘት የሚያስችሉ አቬኖች አሉ፣ የህግ የምናምን አሉ፣ ብቻ የናራቲቭ ምናምን ብዙ መጫወቻ ካርዶች አሉ። አንዱንም አላነሳም። አምሳይንግ እኔ አሁን ጥግ ሆነ ስትመለከተው ጥሩ መሀይሞች በብዛት ስላሉበት የሚያስቡት ምንድነው በጉልበት እንይዛለን። አይቻልም። አስመራ ብትገባ አሰብ መውሰድ እንደማይቻል እንኳን አያውቁም። አስመራ መግባት ራሱ መዋጋት ራሱ ማዕቀብ እንደሚያስጥል፣ ከማዕቀቦቹ አንዱ አርምስ ኢምባርጎ እንደሆነ ወይም መሳሪያ መግዛት እንደማይቻል እንኳን አያውቁም። ኦኬ መቼም በድንጋይ አትዋጉ። ስለዚህ እነዚህ ሰዎች አይ ጀስት ዶንት ጌት ኢት የአእምሮ ማነስ ነገር ያለባቸው ይመስለኛል። ሁለተኛ ምንድን ነው የምትፈልገው? ወደብ ነው መሬት ነው የምትፈልገው? ግልጽ አድርገህ መምጣት አለብህ። ወደብ ማለት ልክ ሲቪል አቪዬሽን ልክ እንደ ወደብ አስበው። የኤር የአውሮፕላን ወደብ ማለት ነው። ወደብ ኢዝ ኮርፖሬት ካምፓኒ። ፖርት ማለት ኮርፖሬት ካምፓኒ ነው። እዚያን ካምፓኒ በሼር መግዛት ትችላለህ። የኮርፖሬቱ አካል መሆን ትችላለህ። ኢንክሉዲንግ ሙሉ ኮርፖሬቱ መግዛት ትችላለህ። ያ ማለት ያ ቦታ ላይ ተጠቀማለህ ማለት ነው። አሰብን ወደቡን አሰብ ላይ ያለው ወደብ ኮርፖሬቱን መግዛት ነው የምትፈልገው ወይስ አሰብ የሚባለው መሬት ነው የምትፈልገው? ይሄን ነገር ግልጽ አድርጎ ማምጣት። ኢትዮጵያ ያለ ወደብ ኤሪትሪያ ችግር ያለባት አይመስለኝም ኮርፖሬቱን የመሸጥ። ቢኮዝ ሁሉ ምጽዋ አላት፣ አሰብ አላት። ኮርፖሬቱን ብትሸጥ 30% ለኢትዮጵያ ብትሰጥ ምንም ችግር የለባት። አይ ዶንት ቲንክ መንገድም እኮ የተሰራ ነበር። ማን ያቆሙ? በኢትዮጵያ ሳይደን እንደ ይቆሙ። ስለዚህ ጥያቄውን ግልጽ አድርጎ መምጣት ነው። መሬት እንፈልጋለን ከተባለ ከኤርትራ ሉዓላዊነት ጋር ነው። ያ የሚያመጣው የራሱ የዲፕሎማቲክ ኪሳራ ያመጣል፣ እስከ ማዕቀብ ሊደርስ ይችላል። ስለዚህ ብልጽግናዎች እንዲሁ መሀይምነቱንም ትንሽ ቀነስ አድርጉትና ግልጽ ሆኖ እንደው ለመስማትም እንዲመች ከምናፈር በአደባባይ ነው እያፈርን ያለው ነው። ከኢትዮጵያ የሚሰነዘረው ፖለቲካ እንደ አንድ ኢትዮጵያዊ አፍራለሁ። ውርደትም ምንድን እንደሚፈልጉ አይታወቅም። ወደብ ነው ወይስ መሬት ነው የምትፈልጉት? ግልጽ ሆናችሁ ነው። ወደቡንስ ማግኘት የምትፈልጉት በግዢ ነው? ሼር ልትገዙ ነው ወይስ በጉልበት? የሰው ድርጅት አይቀመማል። ይፋሃብ ላይክ የሆነ ፍራንቻይዝ ማክዶናልድስ ቢኖረኝ በጉልበት ውጣ ብሎ የሚያስወጣኝ ሰው የለም። መሬት ከፈለክ ይሰናዘር ኢሹ፣ እሱ ሌላ ጉዳይ ነው። እንግዲህ የምትሄዱበትን ሄዱበት። ስለዚህ ግልጽ ሆናችሁ ነው እና ሳይንሳዊ መተንተን የሚችል ከዩናይትድ ኔሽን ህግ አንጻር ከምን ተንተን አድርጋችሁት ኑና ከዛን ከሪጅናል ከአፍሪካ ዩኒየን ቻርተር ስፔሻሊ አንቀጽ 2 ላይ የሀገሮች ሉዓላዊነትን የጻፈችው ኢትዮጵያ ናት። ህጉ ባይዘው የአፍሪካ ዩኒየን ቻርተር የጻፈው በአማርኛ መጀመሪያው። ከዛ ላይ አንቀጽ 2 የሚለው የሌሎች ሀገርን ባውንደሪ ላለመዳፈር ይላል። ስለዚህ ከዚህም አንጻር አይታችሁ የሆነ ክሊር አድርጋችሁ ነው ኦኬ። ከዛ በኋላ ማውራት እንችላለን። አይ ዊሽ እኔ የኤርትራ ህዝብ ስለሚያሳዝነኝ ማህበረሰቡ ችግሩ ስላለ ብዙ ነገሮች ሰፈር ስለሚያደርግ እንደ ኦጃን ከተም እንጂ ብዙ መጫወቻ ካርዶች አሉ። የሚያሳፍረው ብልጽግና ማህይሞች ተረገመን ስለሆነ ይሄን አያውቁም። ያው አይተ እንዳላየ ወደ ስድድብ እንዳይሆን የፖለቲካዊ ቋንቋ ብንጠቀም ተመሳሳይም ካለ አንተም ላይ እንትኑ ኦኬ ኢትስ ኦልራይት እንደ በእንግሊዘኛ ባረግ ይሻላል። ኤኒዌይስ ቢሆን የተሻለ ብዙ መንገዶች ነበሩ። ወደፊት ባኑ ወደ ስልጣን
ሲመጣ ከኤርትራ ወንድሞቻችን ጋር ተነጋግረን ኮርፖሬቱ ላይ ኦነርሺፕ ይሰጡናል ብለን እናስባለን። ሰም ሶርት ኦፍ ፐርሰንቴጅ ኦነርሺፕ ማለት ነው። ስለዚህ በዚህ ነው። ሌላኛው የወልቃይት ጉዳይ ላይ ተነሳለ። የፕሪቶሪያን አግሪመንት ማየት ይቻላል። ወልቃይት ላይ እየጨረስኩ ነው። አንድ ደቂቃ ነበረ። በአንድ ደቂቃ ተጠቃለው ከሆነ በአንድ ደቂቃ ወልቃይትን ልጨርሰው ነው። የሚቀጥለው ላይ እንትላል። ወልቃይት ላይ ክሊር አድርገን ነው እንለፍ። የወልቃይት ኬስ ከዚህ በኋላ የወልቃይትን የማንነት ጥያቄ ማንሳት የሚችለው በወልቃይት ውስጥ የሚኖር የትግራይ ተወላጆች ናቸው። ከትግራይ ጥያቄው መነሳት አይችልም። ወልቃይት ውስጥ ያሉ የማንነትና የወሰን ጥያቄ ማንሳት ይችላሉ። ትግሬዎች ወልቃይት ውስጥ ያሉ እኛ እንደዚህ ነን ብለው ብሔራቸውን ጠቅሰው ለፌዴሬሽን ምክር ቤት ጥያቄ አንስተው ከዛ ፌዴሬሽን ምክር ቤት ወደ ሪፍረንደም ሊመራቸው ይችላል እንጂ ጥያቄው የህወሓት መንግስት ዛሬ መግለጫ እንዳወጣው መጠየቅ አይችልም። ይሄ ህገ መንግስታዊ ነው። ህወሓት ህገ መንግስቱ ሲረቅ የነበረ ዋና አርቃቂ ኃይል ነው እና ምን መክረው ወይ ምን ለምነው እባካችሁ የጻፋችሁትን ህገ መንግስት እንኳን አክብሩ። በህገ መንግስቱ የወልቃይትን ጥያቄ የትግራይ መንግስት መጠየቅ አይችልም። ወልቃይት ውስጥ ያለ የትግራይ ተወላጆች ነው ትግሬ ነኝ ብሎ የሚያስበው ትግሬ ብቻ ነው መጠየቅ የሚችለው። እስካሁን እሱ ጥያቄ ያልተነሳ። አመሰግናለሁ። ኦኬ፣ የተወሰኑ ጥያቄዎች ላንሳልህና ወደ እንትና ሄዳለሁ። ዋና አማራዎቹ የራሳቸው በነገራችን ላይ ዋና አማራዎች ብሔርተኛ ከተባለ በእኔ ትንታኔ ትክክለኛ ብሔርተኞቹ ናቸው። ቢኮዝ ሌሎቹም ያራምዱት ግራ የገባው ነገር ነው። እናንተ አቋማችሁ ምንም ሆነ ምን የአማራ ፖለቲካ መመራት ያለበት በእናቱም በአባቱም አማራ የሆነ በደንብ አጥንት ብላችሁ ነው የምታራምዱት። ትክክለኛ ብሔርተኞች ናቸው። ነገራችን ብሔርተኛው አቋማቸው ግን ትክክል ነው እያልኳቸው አይደለም፣ ትክክል ነው አይደለም እያልኳቸው አይደለም። ብሔርተኛ የሚለው ነገር ግን ከግምት ይግባ ከተባለ እኔ አቋማቸውን ሲዘበራርቁ ያላየኋቸው ገና ሲመጡም ጀምሮ እዚህ አውቃቸዋለሁ። እኔ ይሄው ነው አቋማቸው እና በዛ ማታውቋቸው ወቋቸው ለማለት ያለው። እሺ ወደ እንትና ልምጣ፣ ወደ አኪላ ልምጣ። ለምሳሌ ይርታቸው ኦኬ፣ አንድ ሁለት ጥያቄ ላንሳ። አሁን ያለንበት አሁን አንተ የተናገርከው ነገር አለ። ኢትዮጵያ የባህር በር ያስፈልገኛል ብላ ሻዕቢያን ብትወር ዓለም አቀፉ ማህበረሰብ ማዕቀብ ይጥልባታል አልክ። አካሄዱን አለማወቋ ነው ወይም ደግሞ አላዋቂነት ነው የሚል ትንታኔ ላይ ሰጠው። ለምሳሌ ከሁለተኛው ዓለም ጦርነት በኋላ ህጎች የተጻፉት ዩኒፖላር ሲስተም በነበረበት ሰዓት ላይ በአሜሪካ ነው። አሜሪካ በነገራችን ላይ አሜሪካ ህጎችን የምታከብረው ለህግ ተገዢ የሆነች ሀገር ስለሆነች ሳይሆን ህጎቹን የጻፈችው እራሷ ስለሆነች ነው። ዛሬ ያለንበት ዓለም መልታይፖላር ሲስተም ውስጥ ነው ያለነው። መልታይፖላር ሲስተም ማለት ዩኒፖላር ሲስተም ኖ ሞር ዩኒፖላር ሲስተም የሌለበት ዓለም ላይ ነው ያለነው። ቻይናም የራሷን ህግ ጽፋለች፣ ራሽያም የራሷን ህግ ጽፋለች። ይሄ ቤዚክ ይሄን አንደርስታንድ ማድረግ ያስፈልጋል። ይሄ ዩናይትድ ኔሽን ከስሼ አይኤምኤፍ ጋር ገንዘብ እንዳይሰጥ ወርልድ ባንክ ጋር የምትሉት ነገር የለም። ቻይና ጋር ብትሄድ ኤዥያ ባንክ አለ፣ ሮዴን ቤልት ኢኒሺየቲቭ የሚባል ደግሞ ፕሮጀክት አለ። ራሽያ ብሪክስ አለ፣ የራሷ ህጎች አሏት። አሜሪካ እንደፈለገች የምትፈነጭበት ዓለም ላይ አይደለም ያለ ነው። የኢትዮጵያ መንግስት ከሶስቱ አንዱ መርጦ ይጫወታል። ኤርትራ አንዱ ከሶስቱ መርጦ ይጫወታል። የባህር በር እንደሚያስፈልገው የኢትዮጵያ መንግስት ካመነ የኢትዮጵያ መንግስት ሊያደርግ የሚችለው ምንድን ነው? ለዚህ ሊያግዙት የሚችሉ አገሮችን ነው መጠጋት ያለበት። እንዳልኳችሁ ዩኤንም የተጻፈው በአሜሪካ ነው፣ አይኤምኤፍም የተጻፈው በአሜሪካ ነው። እነዚህ ብሪቴን ውድስ ኢንስቲትዩሽን የሚባሉት ማለት ነው። ወርልድ ባንክም የተጻፈው በአሜሪካ ነው፣ ህጉን የጻፉት። ኢትዮጵያ አስፈላጊውን መንገድ ከተጓዘች በዲፕሎማሲው ረገድ የባህር በር አይደለም ጉልበቱ ካላት መላ ኤርትራን ብትቆጣጠር ሊከለክላት የሚችል ህግ የለም። ከምን አንፃር ነው? ኤርትራ አቅሙ ካላት አሁን ባለችበት ደወርድ ዌር ኢን አሁን ያለበት አቅም ኤርትራ አቅሙ ካላት ጉልበቱ ካላት ኢትዮጵያን ሙሉ ለሙሉ ኮንትሮል ማድረግ ትችላለች። ቢኮዝ ያለበት ዓለም አናርኪክ የሆነ ዓለም ላይ ነው ያለው። አናርኪ ማለት there is no higher authority የለም። ሃይራርኪ የሚባል ነገር የሌለበት ነው። ለራስ ያለው ራስን አሁን ያለበት ዓለም የሚዋጅ ትንታኔ ያስፈልገናል ብዬ ነውና አኪላ እነዚህ ነገሮች የኢትዮጵያ መንግስት ተከትሎ
የባህር በር ከማምጣት የሚከለክለው ነገር ይችላል። እስኪ ምንድነው የሚከለክለው ነው? አዎ አንደኛው አሁን አንተ ያነሳው የሚሰራው ላነሳቸው ትልልቅ ሀገራት አሜሪካ ሰልፍ ሰፊሽንት ናት፣ ቻይና እንደዛ። ኢትዮጵያም በለው ኤሪትሪያ ስፔሻሊ ሞስት ኦፍ አፍሪካን ካንትሪስ ምንም አቅም የላቸውም ይሄው የምትለው ነው ማለት። ኢትዮጵያ አብዛኛውን ኢኮኖሚያን በእርዳታ ላይ የመሰረተች፣ አብዛኛው መሳሪያዋ በእዳ ያለ ሊትራሊ በብድር የተገዛ መሳሪያ ነው። ስትተኩሰው ወለዱ ሁሉ ይጨምር ማለት ነው። ከዚህ ብዙ ማለት ነው። ኢትስ ኖት ኢቭን አን አሴት አይደለም። ይዘኸው ስትተኩሰው ምን ይላል? ወለዱ እየጨመረ የሚመጣ ማለት ነው። ገብታ ምንም ቫልዩ የለውም። አድም ያደረገው ቫልዩ መሳሪያውን ስትይዘው ታስፈራራበታለህ። ሶ ቫልዩ አንኮ ኢትዮጵያ ይሄን ጉዳይ ላስፈጽም ስትል ዝም ብሎ ካልጋው ተነስቶ የሚያስፈጽም ጃኖት ዛትማች ቡፎን አይደለም እኮ በነገር ላይ ፖለቲከኞች አንደርስታንድ። ግን አሁን አንተ ባልከው መልክ ህግ የሌለበት ዓለም አይደለም። ብዙ ሰው የሚሸወደው ይሄ ዩክሬንና ራሻ ላይ ጠንቅቀን አይተነው። እንደ ራሻ ጠንካራ ሀገር የለም። ራሻ was going by the rules። መታስታውስ ከሆነ ወደ ኬቭ መግቢያ ጋር የነበረችበት ቦታ ላይ cessation of hostility አድርጋ ዩኒላተራል ሲስፋየር አድርጋ ለማህበረሰቡ እህል እንዲገባ ምግብ እንዲገባ ለአንድ ወር ያክል ለ31 ቀን ቱ ቢ ኤግዛክት ፍቃድ ሰጥታለች። ህግ ስለምታከብር ራሻ ኬቭ ገብታ ኬቭን ድምጥማጡ ማጥፋት የምትችልበት እድል ኖሮ ዓለም ላይ ያሉ ህጎችን ስትከተል ነበር። ኢማጂን ማይንድ ራሻ ማን ሊያስቆማት ይችላል? ኔቶ ሊያስቆማት ይችላል? አሜሪካ ልታስቆማት ትችላለች? ተይሆን ዴር ሊገቡ አይችሉም ስለሚፈሩ ማለት ነው። ቢኮዝ ኒውክሊየር ዋር ሊነሳ ይችላል። የት እንደዛም ሆኖ ግን የት ነው የሚፈሩት ማለት ነው? ራሻ የት ነው የሚፈሩት? ራሻን መግባት ይችላል። ለምሳሌ ራሻ ላይ ማዕቀብ ጥሎ ምናምን ኔቶ መጋጨት ይችላል ከራሻ። አሜሪካም እንደዛ ግን አላደረጉም። ግን ኔቶ ለምሳሌ ራሻን ማይዳፈራት ለምንድን ነው? ታንክ ዩ ጉልበት ስላላት ማለት ነው። ታንክ ዩ ራሻ ኔቶ እንደማይገባ ታውቃለች፣ አሜሪካ እንደማይገባ ታውቃለች። ነገር ግን ዓለም ላይ ያሉ ህጎችን ስታከብር ነው። ያ በዓለም ላይ ስትኖር ህጎች አሉ። በወርልድ ትሬድ ኦርጋናይዜሽን በዩኤን ውስጥ እንድትሳተፍ የሚያደርግህ፣ ዓለም ውስጥ እንድትነግድ የሚያደርግህ፣ የባንክ ሲስተም ውስጥ እንድትቆይ የሚያደርግህ ህጎችን መከተል አለ። ኦኬ፣ እነዚህን ህጎች ማትከተል ከሆነ ኮንሲኩዌንስ አለ። ይሄ ማውራ ስለ ራሻ ነው። እኛ እያወራን ያለነው ሰብ ሳሃራን ካንትሪ የሆነችው ኢትዮጵያ ከዓለም 20 ሀገሮች መካከል አንዷ ስለሆነችው ኢትዮጵያ መብት አለኝ ብላ የምታደርገው ነገር የለም። ኮንሲኩዌንስ አለው። ቢኮዝ ኢንተረስት ግሩፖች አሉ። የኳታር ኢንተረስት አለ፣ የሳውዲ ኢንተረስት አለ፣ ብዙ ሀገራት ኢንተረስት አለ። እነሱ ሎቢ ያደርጋሉ፣ ገንዘብ አላቸው። ይዘህስ መቆየት ትችላለህ? ያ ሀገር ያንተ ካልሆነ ሰዎች እንዴት ነው ካንተ ጋር የሚነግዱት? እሱ ትክክለኛ ጥያቄ ነው። አሰብን ያስከው ጥያቄው እንጂ በነገራችሁ ላይ የኢትዮጵያ መከላከያ ሰራዊት አሰብን ለመያዝ ከ2 ሳምንት በላይ አይፈጅበትም። አናውቅም። ኖ ጥያቄው ግን አሁን ያነሳው ነው። ይዞ መቆየት ይችላል ወይ? መቆየት ይችላል። ያ ነው መመለስ ያለበት ጥያቄ። ሰውስ ከአንተ ጋር መነገድ ይችላል? ቦታው እኮ የተፈለገው እንግዲህ ቅድም የጠየቁ መሬት ነው ወይስ ወደብ እንትን ፖርት ነው የተፈለገው? ኮርፖሬት ድርጅት ነው የፈለከው? መነገጃ ድርጅት ነው የፈለከው? ቢዝነስ ኤሪያ፣ መርከብ ላይ መጫኛ ማውረጃ፣ ስቶሬጅ ነው የፈለከው ወይስ አሰብ የሚባል ቻንክ ኦፍ ላንድ ነው የምትፈልገው? ኦኬ፣ እሱ እንዴት መሰለ፣ አሁን ቅድም ስናገረው ሰምተህ ከሆነ አሁን ዲፕሎማሲ የራሱ መንገድ አለ። ለምሳሌ ባነሳው በራሽያ እና በዩክሬን ጉዳይ ራሽያ ዩክሬንን የምታደርጋት ራሽያ የምታስቀምጥላትን ቅድመ ሁኔታ ማትቀበል ከሆነ the next 3-4-5 years ለዩክሬን ዲስፋንክሽናል ነው የምትሆነው ዩክሬን የምትባል ሀገር ማለት ነው። ለምሳሌ ከዚህ ቀደም የምታስታውሱ እንደሆነ ዩክሬን ውስጥ የከለር ሪቮሉሽን ነበር አይደል? ይሄ ኦሬንጅ ሪቮሉሽን ነበር ታውቃላችሁ አይደል? 2008 ላይ ያንኮቪች የሚባል መሪ ነበራቸው። ይሄ ያንኮቪች የሚባል መሪ አስቀድሞ ዩክሬን የኔቶ አባል ሀገር መሆን የለባትም ብሎ ምዕራባውያንን የተገዳደረ መሪ ነው። ነገር ግን ምን አደረጉ? አንዳንድ የኛ ሀገር ሰዎች የዩክሬንና የጆርጂያ ህዝብ ያደረገውን የከለርና የኦሬንጅ ሪቮሉሽን ደግማለን ይላሉ። የከለርና የኦሬንጅ ሪቮሉሽን የተነሳው ዩክሬን ውስጥ ያንኮቪች
ዩክሬን ያላት ከራሽያ ጋር ተስማምታ መኖር ብቻ ነው። ባለበት ፖለቲካ ጎረቤት ዝሆን ከሆነ አንተ አይጥ ከሆንክ ከዝሆን ጋር ተስማምታ ከመኖር ውጭ አማራጭ የለም። this is የዓለም ፖለቲካ። ያንኮቪች ይሄን የተናገረ ነገር ግን ምዕራባውያን ኩዴታን ያስነሱበት። አሁን የኮሜዲያን ፕሬዝዳንት መጣለ ዘለንስኪ ማለት ነው። አይጥ የምታክል ሀገር ይዞ ከዝሆን ጋር የተላተመው በሌላ ባባል ቅድም ስናገር የነበረው ማለት ነው። አሁን ባለበት ዓለም በኢንተርናሽናል ፖለቲክስ ፓወር ነምበር ኦፍ ፖፑሌሽን ኤንድ ዌልዝ ኢዝ ቬሪ ኢምፖርታንት። ሀብት እንኳን ባይኖር ነምበር ኦፍ ፖፑሌሽን እና አርሚ ካለ አዘር ካንትሪ መጥቶ አንተ ላይ አድቫንቴጅ አውዝድብህ። ይሄ የጋሃዱ ዓለም አሁን ያለበት ዘመኑን የሚዋጅ ትንታኔ ነው። ኢትዮጵያ የህዝብ ብዛት አላት፣ ሚሊታሪዋን እየገነባች ነው። ኤርትራ በጉልበት በማንኛውም ሰዓት መጣ አድቫንቴጅ ልትወስድባት አትችልም። ኤርትራ ልታደርግ የምትችለው ምንድነው? እዚህም እዛም እሳት ትለኩሳለች። በኦሮሞና በአማራ መካከል እሳት ትለኩሳለች። በስልጤና በጉራጌ መካከል እሳት ትለኩሳለች። በትግሬና በአማራ መካከል እሳት ትለኩሳለች። ሶዛት አንተ እሳቱን በማጥፋት ቢዚ እንድትሆን ነው የምታደርገው፣ አቅም ስለሌላት ማለት ነው። ደሴሚስትሩ ኤርትራ የፈረጠመች ሀገር ብትሆን ኢትዮጵያን ትወራለች። ኤርትራ እኮ ከረንትሊ የመውረር ኢንተረስት የላትም። ማትችለው ለምንድን ነው? አቅም የላትም። ስለማትችል ሳይሆን አትችልም። ትክክል ፖፑሌሽን ማተር ያደርጋል። አትችልም፣ ግን ያለመቻልም ብቻ ሳይሆን ስለማይሆን ነው። አሁን አንተ የምትለው ቅድም ያነሳቸውን እየሰማው ነበር። ዓለም ላይ አይሆኑም። አፍሪካን የሚባል ትልቅ ኢንስቲትዩት ድርጅት የቆመው ዩናይትድ ኔሽን የሚባል ትልቅ ድርጅት የቆመው ኔቶ የቆመው አሁን የምትለውን አይነት ጉልበት ስላለኝ ማድረግ ይችላሉ የሚለው እንዳይደረግ። ኦኬ አሜሪካ አፍጋኒስታን ስትገባ ህዝቤን ስለገደለብኝ ምናምን ብላ አይደለም። ዓለም ላይ ያለ ኔቶ ደካማ ሀገሮችን ለመጠበቅ የተመሰረተ ነው። ዩናይትድ ኔሽን ደካማ ሀገሮችን ለመጠበቅ ገብቶኛል። ትልቁ ሀገር አሜሪካ ናት። አሜሪካ አፍጋኒስታን ስትገባ ህግ አውጥታ ለዓለም ቴሮሪዝምን እንደምትጋፈጥ ተናግራ የዓለም ሀገራትን ፒቲሽን ሰብስባ እነ እንግሊዝን ከጎኑ አሰልፋ እነ ጀርመንን አገሯ ላይ ሴኔት ውስጥ አስወስና የሄዱትን ሌጋል ፕሮሲጀር አይተዋል። በዚህ ውስጥ ዋን ሚስቴክ በጊዜው እነ ቡሽ የፈጸሟቸው ሚስቴኮች አሁን ድረስ እነ ቡሽ ሀንት ይደረጋሉ። በየሄዱበት ቦታ ኢንተርቪው ኢራቅ ለምን ገባችሁ፣ ኢራቅ ለምን ገባችሁ ይባላሉ። አየህ አሜሪካ እንኳን በድፍረት በአፍጋኒስታን ገብታ ብትፈልገው ማድረግ አልቻለችም። የአሜሪካ ወታደር አፍጋኒስታን ውስጥ ለሚፈጽማቸው የሰብአዊ መብት ጥሰቶች ሲጠየቅ በተለያዩ ኢንተርናሽናል ኮሚኒቲዎች እስከ አይሲጄ ድረስ ኢንተርናሽናል ኮርት ኦፍ ጀስቲስ ድረስ የተጠየቁ የአሜሪካ ሰዎች አሉ። ኦኬ ጓንታናሞ ግን what happened to ICC ላይ ምን ተፈጠረ? ምን ሆነበት? የተከሰሱ ሰዎች ነበሩ። ዛሬ አይሲሲ ኢንተርናሽናል ኮርት ኦፍ ጀስቲስ የእስራኤል መሪዎችን ያሉበት ገብቶ ማሰር ይችላል? ነው አይችልም። እስካልተከሰሰ ድረስ ፈራሚ ያገር ፖይንት ገብቶኛል። እነዚህ የምጠራቸው ተቋማቶች ዘሶኮልድ አይኤምኤፍ በለው ወርልድ ባንክ በለው ዩኤን በለው ኔቶ በለው የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። አው ግን ፕሮሲጀር አሁን አንተ የምትለው በቃ ይሄ አቅም ስላለ ይሄ ይደረጋል። you need to follow the procedures። አቅም ቢኖር sometimes ልታቆም ትችላለህ። ያን ፕሮሲጀር ማያሳልፍ ከሆነ you need to pass certain ሚኒመም ሪኳየርመንት አለ። እንደ አሜሪካ ላሉ ሀገራት ሚኒመም ሪኳየርመንት ካሟላ የምትፈልገው ማድረግ ትችላለህ። እንደ ኢትዮጵያ ላሉ ሀገራት ደግሞ ማክሲመም ሪኳየርመንት ብታሟላ እንኳን ማድረግ ማትችላቸው ነገር አለ። ባይዘው በጦርነቱ ላይ እንደመሳለ ምናምን ብለሃል። ከኤርትራ ጋር ተዋግተን እናውቃለን። ኤርትራ ደካማ በነበረችበት ሰዓት ኢትዮጵያ እጅግ ጠንካራ በነበረችበት ሰዓት ተዋግተን እናውቃለን። ውጤቱን አንተም ታውቃለህ፣ እኔም አውቃለሁ። እግዚአብሔር ማላ ሰይጣን ያውቃል። እንደምታስበው ቀላል አይደለም። ጃፓን ትልቋን ቻይና አንበርክካ ታውቃለህ።